ሰላም ሰላም ውድ ሀገሬ ልጆች ለሁላችሁም ሰላም ይብዛላችሁ። እንዴት ናችሁ? እኔ ጋር ሁሉ ሰላም ነው። ሰላማችሁ ባላችሁበት ቦታ እንደ ምድር አሸዋ ብዝት በል እያልኩኝ ዛሬም ደግሞ እንግዲህ እንደተለመደ ድራማ እየላችሁ መጥቻለሁ። እንደምትወዱትና እንዲሁም ደግሞ እንደምትማሩበት ተስፋ አድርጋለሁ። ከወደዳችሁና እናንተን ደስ ካሰኛችሁ ላይክና ሼር ማድረጋችሁን አትርሱ። ሼርና ላይክ ስለምታደርጉ ደግሞ እጅግ አድርጌ አመሰግናለሁ። ከኔ ጋራ ስለምትኑና እንዲሁም ስለምታበረታቱኝ ስለ ሁሉም ነገር በጣም እጅግ አድርጌ ከልብ አመሰግናለሁ። ፈጣሪ ያክብራችሁ እንደምታከብሩኝ። እንግዲህ ወደ ድሮ ድራማ ስንሄድ እንግዲህ በጣም ድሮ ድራማ የሚያስተምርና ድንቅ የሆነ ድራማ ነው። እንግዲህ በአሁኑ ግን መሌክ እንግዲህ የተገደለበትን የአቶ አምራን እንግዲህ የአቶ አምራን ፎቶ ወጥቷል። እንግዲህ ይህንንም ደግሞ ተይዞ ስለነበረ አሁን እንግዲህ ምን እንደምታደርገው ቀጣዩን እንግዲህ መሌክ እያሰበችበት ነበረ። ከዛን እንግዲህ እሱን እያሰበች ነበረ ድራማ ባለፈው እየተጠናቀቀው። ከዛም እንግዲህ ሁሉም ነገር ካቀናበረችና እንዴት እንደተተኮሰበት ካወቀች ወደ ቪዲዮውን ታቆምና ጭሷን ትቀጥልበታለች። ከዛ አቶ ፖሊሱና እንግዲህ ማራ ከዛንን ቁጭ ብሎ እያወሩ ነበር። ቆይ እንዴት ነው ይሄ ነገር ሊከሰት እየቻለው? እንዴት ነው ልናቅስ የሚችለው? ብሎ እንግዲህ እርስ በራሳቸው እያወሩ ይሄንን ማወቅ የምንችለው አቶ አምራንን ስንጠይ ብቻ ነው ብሎ ይላል። ከዛንን ይሄንን የምናውቀው እሱን ስንጠይቅ ብቻ ነው እንጂ ይሄንን እንዴት ልናቅ የምንችል አይደለም። ማርያም እንግዲህ ይሄን ጉዳይ ግዴታ መጨረስ አለብክ። ይሄን በዚህ ጉዳይ እንግዲህ አምራን እንዲጨነቅብኝ አልፈልግም ብላ ትለዋለች። እሱም ደግሞ አንቺ እንደምታስቢ ቀላል ነገር እኮ አይደለም። በሰው ነፍስ እኮ ነው እየጠፋ። በአሁኑ እኮ ይሄ እኔ ብቻ እሱ ብቻ ሳይሆን እኔም በዚህ ነገር ተጠያቂ ነኝ ብሎ ይላታል። እሷም ደግሞ ይህን እንግዲህ ማንም ሰው ካላየ ይህንን እንዴት ማን ሊያውቅ ይችላል? ስለዚህ ሁሉም ነገር በዚህ ጉዳይ መረጃውን ማጥፋት አለብን፣ ማንም ሰው አያቅም ብላ ትለዋለች። እሱም ደግሞ ሰው ካላየና በቦታ ላይ ሰው ካልነበረ ምንም አይነት ችግር የለውም ብሎ ይላታል። ከዛንን እንግዲህ ማሪያ አሁን በቃ አቶ አምራንን ልጥራና ከዛንን ያለውን ነገር እናጣራለን ብላ ስትልም አዎ እንደዛ ይሻላል፣ ሂጅና ጠርተሽ ነይ ብሎ ይላታል። እሷም እሺ ይሁን፣ ከዚህም በቃ ያለውን ነገር እስቲ ለመፍታት እንሞክራለን፣ ነገሮቹ በዚህ ማብቃት አለበት ብሎ ሲል ስትለው ነበር። ከዛንን እንግዲህ እሺ ብላ ትሄዳለች። ሰውየው እንግዲህ መርማሪው ምንም አይነት ነገር እንኳን አላመነበትም። ልቡ እንግዲህ እየመታ ነው። ለብር እንግዲህ እሱ ድርድር የለውም። ለማራም እንግዲህ የነገራት ብር ስለሰጣችው ነበር። ከዛም ብር ስለሰጣች ነበር የአምራንን ምስጢር መቼም ቢሆን ለማንም ሰው አሳልፌ አልሰጥም ብሎ ቃል የገባለትን እንግዲህ ክዶ ለሌላ ሰው ለሁለተኛ ወገን ምስጢሩን ያጋራ። እንግዲህ እሷን ብትሆን እሷ እንግዲህ ወዲያው ነበረ ነገሮቹን ለመሸፋፈንና ሁሉም ነገር ለማወቅ እንግዲህ ምንም ነገር አልከበዳትም። እሱ ብር ከተባለ ምንም ነገር ነው የሚያደርገው። እንግዲህ አንዳንድ ጊዜ በብር ጉዳይ ስትመጡ ምንም አይነት ሰው እንኳን ቢሆን እኔ ብር በቃኝ፣ አይ አልፈልግም የሚል ሰው አይኖርም። እንግዲህ እሱም ደግሞ የሆነው ነገር ምንድን ነው? አሁን ብሩ ስታሳየው ወደው ነበር የአቶ አምራንን ታሪክ አውጥቶ የነገራት። እንግዲህ ብር በጣም እንግዲህ ልብ የሚሰርቀው ሰው አንደኛ ተብሎ ተጽፏል። እንግዲህ በእሷም ደግሞ ማርዳ እንግዲህ ወደ ላይ ወጣ ልትጠራት ትሄዳለች። ከዛንን እንግዲህ ሁለቱ ደግሞ ቆይ እኔ የሚልሽ እዚህ ቤት እንዴት ልትገቢ ቻልሽ? ብሎ እንግዲህ ይጠይቃታል። አቶ አምራን ምርጫ ባደረገና
እንዲሁ በመረጠ ምክንያት ብላ ትለዋለች። ከዛ እንዴ ምን አቶ አምራን አቶ አምራን በድረ ገጽ ላይ እኔ ሚስት እፈልጋለሁ ብሎ ለጥፎ ነበረ እንዴ ብሎ ሲል አዎ ነበረ፣ 3 ነበረን እንዲሁም እዚህ ቤት እየመጣ ነው ብሎ ትላለች። እሱም ደግሞ እንዴት አልገባኝም፣ ይሄንን እንዴት ሊሆን ቻለ ብሎ ስላትም እንግዲህ የሆነውን ነገር በዝርዝር ታስረዳዋለች። እሱም ደግሞ አልገባኝም እና ታዲያ ሚስት ተብዬዋ የታለች? እንዴት እኔ ስመጣ አላየዋትም ስል ገዛንን አይ እሷ እንግዲህ ከአንተ ከመምጣቷ በፊት ጥቂት ነበረ የተለያዩ ብላ ትመልስለታለች። እሱም ደግሞ እና ታዲያ አንቺ እንዴት እዚህ ሊቀሪ ቻልሽ ብሎ ስላትም እንግዲህ እኔና አቶ አምራን እንግዲህ እየተመረጥኑ 3 ነበረን። እኔና አቶ አምራን ግን የተጋጨንበት ጉዳይ ነበረ። በዛ ምክንያት እንግዲህ በዛ ምክንያት ነበረ የተለያየኑ ብላ ትለዋለች። ከዛ እንደዛ ስትላት አልገባኝም እንዴት ብላ ስትላትም እንግዲህ ይሄ ነበረ የሆነው ከሶስታችን እንግዲህ እኔ ብቻ ነበርኩ የቀረው ብሎ ይላታል። እንግዲህ እሱ ደግሞ ጄሪ መርጦ ቀለበት አደረገለት፣ አገባት ብሎ ትነግረዋለች። ባሩክ እንግዲህ በጣም አድርጎ እያፋጠጣት ነው። እሷም ደግሞ እንግዲህ ያለውን ነገር እየነገረችው ትገኛለች። ከዛንን ቆይ እና ታዲያ በምንድ ጉዳይ ነበረ የተጋጫችው ስላት እንግዲህ እኔ በሰዓቱ አፍርፍጄ ነበረ ስላረፈርኩት ነው ብሎ ትላት። ስለዚህ እንግዲህ በትዳር ላይ እውነት መነጋገር እንጂ መዋሻሻት አያስፈልግም። እንግዲህ ጥፋተኛ ናት ብሎ ይላታል። ከዛ አንቺ እንግዲህ የራስሽን አለም ፈጥረሽ የምትኖሪ በጣም አሪፍ ነገር ነው፣ አዲስ ነገር ነው ይላታል። ስለዚህ ብሌን እኔ በዚች ምድር ላይ እንዲሁም ደግሞ በዚህ ቀናት ውስጥ እንግዲህ አንቺን ያወቅኩት ከመጥፎ ይልቅ መልካምን ነገር የምትመርጪ እንግዲህ ከጥላቻ ይልቅ ፍቅርን የምትመርጪ እና ትዕግስተኛ ሴት ነሽ ብሎ ይላታል። እሷም ደግሞ አይ አንተ እንደምትለኝ ሴት እኮ አይደለውም ብላ ትመልስለታለች። እንግዲህ አሁን ያልካትን ልጅ ለመሆን እየሞከርኩ ነው እንጂ እንደዛ ነው ብሎ ስትለም ይሁን እንግዲህ ብሎ ይላታል ማርኮን። ከዛንን እንግዲህ እሷም እንደዛ ስትል ማርያም ደግሞ እንግዲህ አቶ አምራን ጋር ትመጣለች። አምራን እንዴት ነህ ብላ ትለዋለች። ከዛንን ታች እንግዲህ ከዛ ሰላም ብላ ታች እንግዳ ይፈልጋል ብሎ ስትል ማን ነው ብሎ ይላታል። እንግዲህ መርማሪ ፎርም ስላ ጊዜ ቆይ እንዴት ብሎ እንግዲህ ይደነግጣል። አይ አታስብ፣ ነገሮቹን እንዴት አርግተን ይሄንን መሸፈን እንደምንችለው ለማወያያት እንጂ ለሌላ ነገር አይደለም ብሎ ትለዋለች። ከዛ እሺ እንደዛ ከሆነ ብሎ ሁለታቸው እንግዲህ ተያይዘው ይወርዳሉ። እንግዲህ ምርማሪው ደግሞ ቤት ውስጥ እንግዲህ እየሄደ ይንቆራጠጣል። ወደዚህና ወደዚህ እየሄደ ግራ የሚያጋባው መንፈስ ውስጥ ገብቷል። ከዛንን እንግዲህ አቶ አምራን ይወርዳል። ከዛ አቶ አምራን እንዴት ነህ ብሎ ሲል ሰላም አይደለሁም፣ ምንም አይነት ነገር ሰላም ውስጥ የለም ብሎ ይለዋል። ቆይ ተረጋጋ፣ አንተ እኮ እንደዚህ በሆንክ ምንም አይነት ነገር የሚስተካከል ነገር የለምና መረጋጋት አለበት ብሎ ይለዋል። ከዛንን ቆይ እንዴት ነው የምረጋጋው? እረሳለሁ ብልስ እኮ መንፈሴ እንዴት ይረሳል? ያንን ሰው እኮ ለግ አሳልፌ መስጠት ነበረብኝ። እኔ ግን ምንድን ነው ያደረግኩት ብሎ ይላል። ከዛ እንግዲህ መርማሪው ደግሞ ቆይ የሆነውን ነገር እስቲ እያንዳንዱን ነገር ንገረኝ ብሎ ሲል ከሳንን እንግዲህ የሆነች ሴት ነበረ ድርጅት ውስጥ ያገኘዋት ብሎ ሲል ምን አይነት ልጅ ሲል እንግዲህ ጥቁር በጥቁር እየለበሰች አጠገቤ ቆማ ስለ ድርጅቱ ስታወራ ነበር። ነገር ግን እንግዲህ በቅጽበት ግን ልጅቷ የት እንደሄደች ግን አላወቅኩኝም ብሎ ይለዋል። ከዛንን እንግዲህ መኪናዬን አስነስቼ ተከተልኳት። መኪናው ግን ሌላ ሆኖ
ሌላ ሆኖ ሜሊክ ከፊት ለፊቴ ቆመ። እንግዲህ ዶክመንቱን የወሰደችዋ ሴት ሌላ ናት ማለት ነው ብሎ ይላል። ከዛንን እንግዲህ አዎ ይሄንን ግን ሜሊክ ራሱ የሚያውቅ አይመስለኝም። ነገር ግን እንግዲህ እንደዛ ነው ብሎ ሲል እና ታዲያ እንዴት ነው ስል ከዛን መኪና ተቀያየረ። መንገድ ላይ አገኘሁት። ከዛ ሲያገኘው ጊዜ እንግዲህ ሳገኘው ጊዜ ምንድን ነው የተፈጠረ ብዬ ሲጠይቀው ከዛን ሜሊክን ነበረ ፊት ለፊቱ ቆመ ያገኘሁት። ከዛን ግን ለምን እንደካደን ጠይቀዋል ብሎ ይነግረዋል። አዎ ጠይቃለሁ፣ አንተ ሁሉም ነገር አለክ፣ እኔ ግን ምንም አይነት ነገር የለኝም፣ በአንተ ቀንቼ ነው ይለኛል። በእኔ እንደቀና ግን አውቅ ያለው ብሎ ይለዋል። ከዛ እሱም ደግሞ ቆይ ከማን ጋር እንደነበረ አልጠየቅኩም ወይ ብሎ ሲል አይ አልጠይቅ ያለው ግን ሊነግረኝ ፍቃደኛ አይደለም ብሎ ሲል እንዴት አልገባኝም፣ እንዴት ነው አልነገረ ምንም ነገር ስል አይ ምንም ነገር አልነገረኝም ብሎ ይለዋል። አይ እንግዲህ ይሄ ነገር እንዴት ሊነግር አልቻለም ስል አይ እንግዲህ ምንም ነገር አልነገረኝም ስለሆን ስለዚህ እንግዲህ የሆነ ነገር ምንም ማድረግ አይቻልም እና ስለዚህ ምንድነው ማድረግ አለብን ሰውን ይላል። እንግዲህ አግስቱ ደግሞ ትወርድና ከፖሊሱ ጋር ትገናኛለች። ከዛንን እንግዲህ ልጄ ይሄ ያህል ጨካኝ ሰው አይደለም፣ ነገር ግን እንግዲህ አንዳንድ ጊዜ በህይወታችን ውስጥ የሚያስቱ ሰዎች አሉና ለዛ ነው እንጂ የኔ ልጅ እንደዛ አይነት ጨካኝ ሰው አይደለም፣ ደስ ይላል፣ ስለምትረዳ በጣም አመሰግናለሁ ብላ ትለዋለች። እሱም ደግሞ መልሰው አዎ አቶ አምራን ችግር ውስጥ ካልገባ በስተቀር ይሄንን አውቆ እንደማያደርጉ ሳይሆን ስለዚህ አንዳንድ ጊዜ ገዳይ ብቻ ሳይሆን ሟችም እኮ ልክ ሊሆን ይችላል ይላል። ስለዚህ ይሄንን እንግዲህ እኔ ለዚህ ቤት እኮ እንዲህ ለመፍታትና ለማድረግ ለሁሉም ነገር ዝግጁ ነኝ ብሎ ይለዋል። ስለዚህ ማረገን እንግዳሱ መቀበል አልፈልግም ብሎ ሲል ስለዚህ እንግዲህ አቶ አምራን ራሱንም እየወቀሰ ነበረ። ከዛን እንግዲህ ማድረግ አልነበረብኝም ብሎ እንደነበረ ስለዚህ እንደምትፈልገውና ፈልገ እንደው ያላደረግከው ነገር ነው ብሎ ስለነበረ እኔ ደግሞ መጥፎ ሰው ነኝ ብሎ ለማርያም ሲነግራት እባክሽን አይደለም ስትል ራስን እንግዲህ ነፍሰ ገዳይ ብዬ ራሴን ሊወቅሰው ይገባኛል ሲል አይ ራሴን እንግዲህ መፈለግ አይደለም ትለዋለች። እሱም ደግሞ ስለዚህ እሱ ነው እንግዲህ የከዳሽና እሱ ሳይሆን አይደለም ትለዋለች። ስለዚህ አይ ይህንንማ ለራሴ ግዴታ ማወቅና ራሴን ማወቀስ አለብኝ ብሎ ይለዋል። እንግዲህ ሁሉም ነገር ግራ የገባውን ሁሉ ነገር እንግዲህ ግራ ገብቶታል። ከዛን ምን ማድረግ እንዳለብኝ ምን እንዳረገ ማለግና እንዲሁ የቱ ጋር መፍታት እንዳለበት ራሱ ግራ ገብቶታል። ስለዚህ እንግዲህ ሁሉም ነገር ወዴት እንደሚሄድና ምን አድርግተው እንደማስተካከል እንግዲህ ሁላቸውም እየሞከሩ ነው። ነገር ግን ቪዲዮ ወጥተው ሌላ ቦታ ገብቷል። እንዴት አድርግተው እንግዲህ ለማግኘት እንደሚችሉ ራሱ ግራ የሚያጋባ ቦታ ላይ ደርሷል። ከዛ ባሩክ ደግሞ እንግዲህ የአቶ ሜሊ ቤት እየፈተሸ ነበረ። ከዛን እየፈተሸን ሳለ እንግዲህ ሰው ይመጣበታል። ከዛ ሁሉም ነገር እንግዲህ እየፈተሸ ሳለ ከዛ እንግዲህ ሰው ይመጣበታል። ወደ ቤት ሌላኛ ቤት ይደበቃል። ማርያም እንግዲህ ለፖሊሱ ይሄን ነገር በግዴታ እንደምንም አርግተ ለአንዴና ለመጨረሻ መጨረሻ አለብህ፣ አምራን በዚህ ጉዳይ መጨነቅ የለበትም ትለዋለች። እሱም ደግሞ እኔ የቻልኩትን ነገር አደርጋለሁ፣ ሰው እንግዲህ ሰው ካላየነ ማንም ሰው ከሌለበት እኔ ምንም ችግር የለም፣ ይሄ ነገር ምስጢር ነው ይቀራል። ነገር ግን ሌላ ሰው ካየ በምንም ታምር እንግዲህ ልናመልጥና ልንሸሽገው አንችልም ብሎ ይለዋል።
ከዛን እንግዲህ ለአቶ አምራን ቆይ አቶ አምራን ያን ጊዜ ማንም ሰው አልነበረም። ማንም እንግዲህ ስትገልም ሆነ የሆነ ነገር ስትቀብሩ ያየ ሰው የለም ወይ ብሎ ይለዋል። አዎ ማንም ሰው የለም ስለው እርግጠኛ ነኝ ወይ ብሎ ይጠይቃል። አዎ እርግጠኛ ነኝ ማንም ሰው አላየም ብሎ ይለዋል። ከዛም ደግሞ እሱም እና ታዲያ እንዴት ነው የቀበርከው ብቻህን ነው ወይ ሲል አይ የሆነ ልጅ አለ በጣም የማምነው ስለው ምን ያህል ታምናለህ ይላል። ከዛንን እራሴን እንደማምነው ብሎ ይለዋል። ከዛን እሱ እኮ ሰው ነው እንዴት እንደዚህ ልታምን ትችላለህ? ሰው እኮ ማለት ነው ሲል ከዛንን አይ ሰው ሁሉ ይክድሃል ለማለት እየፈለጋችሁ ነው ሲል አይ እንደዛ ማለቴ ሳይሆን አይ ሁላችንም ሰው ነን ብዬ ነው ሲል እንግዲህ ያስረዳዋል። ከዛንን እንግዲህ አላቅም ይሄ ነው የሆነው ሲል ከዛንን እንግዲህ እንደዛ ስላቸው ጊዜ አይ የሆነ ነገር እንግዲህ ይሄ ብቻ ነው ሌላ ነገር እንግዲህ ምንም ነገር አልተከሰተም ሲል ከዛንን እንግዲህ ማርቲ ደግሞ እኔ እንግዲህ ወደ ውስጥ ገብቼ ከአክስቴ ጋር አወራለሁ እናንተ እዚህ ቆዩ ብሎ ይላቸዋል። ከዛንን እንግዲህ አያቴ ትላተ ከዛ ወየኔ ቆንጆ ስትላትም አምራን እኮ ባደረገው ነገር ቆጭቷል። ልክ ነው ልክ እንደሆነ እኮ እንደሚያስበው አላቅም ስትል ስለዚህ ልክነት የለም ስለዚህ ሰው ፈልጎ አላደረገም ስል ከዛንን አዎ ስለዚህ ምን ማድረግ አለ ሲል ባሩክ እንግዲህ ቤት ውስጥ ተደብቆ ነበረና አዎ አዲስ ነገር አለ እያለ ነበረ እንግዲህ አሹልኮ እየሰማቸው ነበረ። ከዛንን እንግዲህ እየፈተሸ ነበረ። ነገር ግን ቢፈትሽ ምንም ነገር አላገኘም ነበረ። ከዛንን እንግዲህ እነሱ ኑ እኔ በቃ ወደታችን እንውረድ ብላ ማርያም እንግዲህ ይዛት ይሄዳለች። ከዛንን እሱ ደግሞ በር ላይ ቆሞ ምንም ነገር እንግዲህ ስላላገኘ ግራ ተጋብተው ከዛንን እንግዲህ ወጥተው ይሄዳል። ከዛ ወጥተው ይሄዱ ሳለ ቢሌልን እንግዲህ መንገድ ላይ ያገኟታል። ቆይ አንቺ ብቻሽን በር ዘግተሽ የምትቀመጪ ከሰዎች ለመራቅ ፈልገሽ ነው ብሎ ይላታል። ስለዚህ እንደዛ ስትላት ጊዜ አያቷ ደግሞ እውነትሽን ነው እንዴ ስትላት ከስለዚህ እንደዛ ስላት እንደዚህ አይነት ነገር ከሰዎች ሁሉ እየራቅሽ መሆኑ ነው ስላት አይ ይሄማ እውነት አይደለም እንደዛ እንኳን አይደለም ስላት ከዛንን እኔ የመሰለኝና ያወቁትን ነገር ነው ያወራው ትላታለች። ከዛንን እንግዲህ እሷም ደግሞ ኮስተር ብላ እንግዲህ እያየቻት እንግዲህ አይን የሚገረብ ቢሆን ኖሮ ገርፋ ትሸኛት ነበረ። ነገር እንግዲህ አይን ወጥታ አትገርፍምና በአይኗ ብቻ ሸኝታ ትቆማለች። ስለዚህ አያታቸው እንግዲህ ትወርድና ሁሉም ነገር እንግዲህ እንዳልነበረ ነገር ተፈቷል ማለት ነው ሲል ስለዚህ እንደዚህ በጥፍነት የሚሰራ ሰው ማገኘት እንግዲህ በዚህ ሰዓት ከባድ ነው ይለዋል። ከዛንን አቶ አምራም ደግሞ ሰዎች እኔ ብቻዬን መሆን ነው የሚፈልገው ሲል እንግዲህ ተነስተው ጥላቸው ይሄዳል። ከዛንን እንግዲህ ብቻዬን መሆን እፈልጋለሁ ብሎ ከዛንን ወደ ውስጥ ይገባል። ከዛንን እንግዲህ ቀስ ብሎ ወደ ላይ ሲወጣ አቶ አምራን እንግዲህ መንገድ ላይ ያገኛታል። ስለዚህ መሮን ሰልችቶሽ ያውቃል ብሎ ስላትም ከዛንን ከራሴ ጋር ለመሸሽ ነው ብሎ ስላታል። ከዛንን አይ ምንም ባደረግኩት ነገር ነው ብሎ ይላታል። ከዛንን እንግዲህ እሷ ደግሞ ለምን ከምን ተነስተ ነው እንደዚህ ልትል የቻልሽው ብላ ስትል ከዛ የሰራሁት ነገር በጣም ጸንበተነኝ ስላል አይዞክ የሚረዳ ነገር አለውን ስትለው ስለዚህ በተቃራኒው እንደውም ብቻዬን እንዲሆን ፍቀዱልኝ ብሎ ይላታል። ከዛንን እንግዲህ እንደዛ ስላ ጊዜ ቆይ ምንድነው ብላ እንግዲህ እሷ ደግሞ እንግዲህ ወደዚህ ትዞራለች ግራ ገብቷታል። ከዛንን ቆይ ምንድነው እየተፈጠረ ብላ እንግዲህ ግራ አጋብቷታል።
ከዛ እኔን እንግዲህ አንዴ አውርቷት ከዛ ደግሞ ቆይ ብቻዬን መሆን እንደውም ፍቀዱልኝ ማለት ምን ማለት ነው እያለ ነበረ። ከዛንን እንግዲህ ከዛንን እንግዲህ ባሩክ ይባላል ብሎ ይላቸዋል። ከዛንን እንግዲህ መጥተው እንግዲህ ስለተዋወቅን በጣም አመሰግናለሁ ሲል ከዛንን ወደፊት እንግዲህ ለሚፈጠረው ዝግጅት እያደረጋችሁ ነው ብሎ ይላል። ስለዚህ እንደዛ ነው ብሎ ስትል እንግዲህ ከዛ እሱ እንግዲህ ነገሮቹን ለመስማት እንግዲህ በጣም ጓግቷል። ከዛንን እንግዲህ ከዛ ከኋላቸው ይደበቅና በሌላ ጊዜ እመጣለሁ በቃ ብሎ እንግዲህ ተነስቶ ይወጣል። ከዛንን እንግዲህ ባርኮር ደግሞ እንግዲህ በር ላይ እንግዲህ ሰውየውን ይጠብቀዋል። ከዛንን እንግዲህ በር ላይ ከጠበቀ ወደ እየተሽከረከረ ነበር። ሰውዬ አይወጣም እንዴ ይህ ሰውዬ አይወጣም እንዴ እያለ እንግዲህ እየተሽከረከረ ነበረ። ከዛንን እንግዲህ ወጣና በር ላይ ይገናኛሉ። ከዛንን ምንድነው እንደዚህ የሚታይ ብሎ ስል ከዛንን አይ ምንድን ነው ብዮላል። ከዛንን ቆይ ምንድነው የነበረው ነገር ሲል አይ ምንም ነገር ብሎ ይለዋል። እሺ 50 ሺህ ብር እሺ 60 እሺ 100 ሺህ ብር ሲል ከዛንን አቶ አምራን እንግዲህ ችግር ውስጥ ገብተዋል ብሎ ሲል ምን አይነት ችግር ብሎ ይለዋል። በእጁ ሰው ጠፍቶ ነበረ ይለዋል። ከዛንን እንግዲህ ምንድነው ያ ሰው ማን ነው ሲል አቶ ምኒልክ ብሎ ይለዋል። አቶ ምኒልክ ማን ነው ብሎ ይደርስበታል። ከዛን እና ታዲያ እሱን እንግዲህ እንዲደብቅላቸው እየነገሩኝ ነበረ ሲል ከዛንን እንግዲህ ከዚህ በኋላ አንተ ከኔ ጋር የምትሰራው ብሎ ሲል ሀይ በምንም ታምር እኔ ከአንተ ጋር አልሰራም ብሎ ይለዋል። አቶ አምራን እኮ ፈልጎና አውቆ አይደለም ያደረገው ሲል እኔ እሱን አይመለከተኝም። ስለዚህ አሁን እኔ የሚሌን ብቻ ታደርገዋለህ ሲል እንግዲህ ይነግረዋል። ባሩክ እንግዲህ እንደዛ ስለው ጊዜ ፖሊሱ ደግሞ በምንም ታምር እንደዛ አላደርግም ሲል ይመልስለታል። ባሩክ እንግዲህ የህግ አካል መሆንን ረስታ ነው ወይ የሞቱትን ሰዎች ደብቀ ስለዚህ ከእኔ ህግ የምታመልጥ ይመስላል ወይ ሲል እንግዲህ ያስፈራረዋል። እሱም ደግሞ ይፈራና እንግዲህ እሺ በቃ አግዛለሁ ብሎ ይለዋል። ከዛንን እንግዲህ በዚህ ያስማማዋል። ስለዚህ እንግዲህ እሱ እንደዛ ስል እንግዲህ እሺ በቃ ብሎ እንግዲህ በዚህ ይስማማል። ማራን እንግዲህ ብሌን ጋር ትሄድና እኔና አንቺ እንደ ሴቶች ማውራት ይኖርብናል ብላ ትለዋለች። ከዛንን እኔ ምንም ነገር ማውራት አልፈለግም አንቺ ነገሮቹን እንግዲህ በነገር ነው የምታዞሪ ብላ ትጀምራለች። አይ እኔ እኮ እንደዛ አይነት ሰው አይደለውም ስትላት እሺ ይሁን ስትል ቆይ ምንድነው የፈለሽው ንገረኝ ትላታለች። ከዛንን ስለ አቶ አምራን ብላ ስትልም ስለ አቶ አምራን ምን ትላታለች። ከዛን አቶ አምራን እንግዲህ ወደ እኔ እንዲመጣ ከኔ ጋራ እንዲሆን እንግዲህ እንድታግዥኝ ፈልጋለሁ ስትል ትጠይቀዋለች። እንግዲህ ያ ደግሞ እኮ የእሱ ውሳኔ ነው እንጂ የኛ ውሳኔ አይደለም እና ምን ማድረግ እንችላለን ብላ ስትላት አይ አግዥኝ አንቺ በምትችለው ነገር አግዥኝና ከዛንን እንግዲህ ካልሆነ እንግዲህ አይሆንም ማለት አይሻልም እንዴ ብላ ትላታለች። ገዛ እንደዛ ስትላትም አይ አግዥኝ ያንቺ እገዛ ያስፈልገኛል ብላ ስትላት እሺ ችግር የለውም አግዝሻለሁ ብላ ትላታለች ማርያም። ከዛንን እንግዲህ ያለውን ነገር አስተካክዬ አግዝሻለሁ ምንም ነገር ችግር የለውም ስትላት እንግዲህ መልስ ትመልስለታለች። ከዛ እንደዛ ስትላት እሺ በቃ ይባባሉና ይስማማሉ። ከዛን እንግዲህ በተስማምቶ ከዛን ቆይ ምንድነው ማድረግ የምትፈልጊ ስላት ቢያንስ እንኳን ምግብ ስንበላ እንዲያጎርሰኝ እንዲሁም ደግሞ ሲሄድ እጄን ይዛ እንዲሄድ ትለዋለች።
እና ያን እኮ ምን ችግር አለው ታዲያ አንቺ ለምን አትሹም ብላ ስትላታለች። ከዛንን እንግዲህ አይ እንደዛ አይደለም ከዛ ሞክሪና ካልተሳካ ቢቀር አይሻልም እንዴ ትላታለች። ከዛ እንግዲህ ስለዚህ ከአንዳንድ ታሪክ ውስጥም እንድትነግሪ ፈልጋለሁ እኔ ደግሞ እነግራታለሁ ትላለች። ከዛ ነይ ተኚ ጉልበቴ ላይ እነግርሻለሁ ብላ ስትላት ከዛ እሺ ብላ እሷም ትተኛለች ጉልበቷ ላይ። ሀና እንግዲህ ካሌብን እየጠበቀችው ነበረ። እንግዲህ ሰዎች ደግሞ ቆይ ሀና እንግዲህ ስትመጣ ለምንድን ነው እሱ እኮ አይመጣም፣ ስለዚህ ለምንድን ነው የምትጠብቀው ስትላትም እሷም ደግሞ አይ እንግዲህ እስከ መጨረሻ ድረስ ጸንታ ተቀመጡ። ከዛንን እንግዲህ ወራትም ሲቆጠር እንግዲህ አመት ሲሞላ መጥቶ ከዛንን እንግዲህ ቀለበት አደረገለት። ትምህርቱ እንግዲህ በታማኝነት የሚጠና ቤት ነው የሚለው ትላታለች። ከዛንን እንግዲህ ምን አይነት ውስጥ ነው የገባሁት ብሎ ይላል እንግዲህ እሱ። ከዛንን እንግዲህ ቆይ ብሎ ቆይ ወንድሜ ምንድነው የምታስበው ይለዋል። ከዛንን እንግዲህ ምንድነው እየተባባሉ የሆነ የሚያስጠላ ነገር ነው የሰማሁት ብሎ ይለዋል። እንግዲህ ይሄን ሰውዬ የት ነው እየደበቀው? ይሄን ሰውዬ እደርስበታለሁ ላል እንግዲህ ባሩክ። ከዛንን እንግዲህ ባሩክ ይሄንን እየተሰላሰላ ነበረ። ከዛንን ነገሮቹን እንግዲህ በጣም አከብዶታል። እንግዲህ ዙረውን እየዞረ ነው ለማገኘት እንግዲህ አንድና ሁለት እያደረገ ነው። ከዛ እንዴት አደራችሁ ብሎ ይላቸዋል። ከዛንን እንግዲህ ጥዋት ደርሶ ቁርሳቸውን ለመብላት እንግዲህ እየተጣደፉ ነው። ከዛንን እንግዲህ አቶ አምራም አልተነሳም እንዴ ሲል አዎ አልተነሳም አሁን ይመጣል ምናምን ይባባላሉ። ከዛንን እንግዲህ እኛ ቁርሳችን እንብላ አዳር እንዴት ነበረ ትለዋለች ብሌን። ከዛንን እኔ ጋር በተሻለ ብሎ ትለዋለች። አንድ ሰው ጋር ሊገናኝ ነው ያ ሰው እንግዲህ እሽ የሚል ከሆነ ብሎ ይላል። ከዛንን እንግዲህ አይ ዝም ብዬ ትልቅ ነገር ከሆነ ይሁን እንግዲህ እንደሚሳካል ተስፋ አደርጋለሁ ብሎ ይለዋል። እንግዲህ ከዛ እንደዛ ስል ጊዜ እሺ በቃ ይላል። እንግዲህ ከዛንን እንግዲህ ቁርሳቸውን ለማብላት እንግዲህ አቶ አምራም ደግሞ ይመጣል። ሰዎች እንግዲህ ስላረፈርኩ እንግዲህ ይቅርታ ብሎ ስል እየለበስኩ ነበረ ብሎ ስለ ይሄው አልነገርኩሽም እኔ እኮ ወንድሜን አውቃለሁ እየለባበሰ ነው ያረፈደው ትለዋለች። ከዛንን አምራን ወንድሜ አንድ የሚሄድበት ቦታ ነበረኝ መኪናን መዋስ ይችላለሁ ወይ ብሎ ይለዋል። እና ከዚህ በኋላ እኮ የኔና ያንተ የሚባል ነገር የለም ሲል አይ የት ነው የምትሄደው ብሎ ሲል አንድ የሚጨርሰው ትልቅ ጉዳይ አለኝ ብሎ ይለዋል። ከዛንን እንግዲህ እሺ እየተባባሉ ምግባቸውን እንግዲህ እየበሉ ነበረ። እንግዲህ እቶም ከዛንን እንግዲህ ቆይ እንዴት ነሽ ብላ እንግዲህ ለጓደኛዋ ትደውላለች። ከዛንን ምንም ነገር ስለዚህ ለካ ባለፈው ከዛንን እንዴት ነው የሄድሽበት ጉዳይ ተሳካለሽ ብላ ትላታለች። ከዛንን አይ ባለፈው ለካ ነግረሽኝ ነበረ ምንም ነገር እንግዲህ ለካ አልነገርሽኝም ብላ ስትል ውይ ሶኒያ ይቅርታ በናትሽ ሳላረጅ አልቀርም ባለፈው እንዳልተሳካልሽ ነግረሽልኝ ነበረ ትላታለች። ከዛንን እንግዲህ አቶ ሜሌክ እንግዲህ መጥቶ ቆይ አንድ ጊዜ ስለዚህ እንግዲህ ቆይ አቶ ወይዘሮ ዛራ አንድ ነገር ላማክርሽ ብሎ ይላታል። ከዛንን እንግዲህ እንዴት ነበረ የሞተችው ብሎ ይላስላት። እኔ ልጅ የሟሟ እኮ ጥሩ የለም እና በተኛችበት ቦታ ነው የተገኘችው ብለ ስለ ቆይ ምንድነው ቆይ ታማን ነበረም እንዴ ሲል ቆይ ታዲያ አይ ካገገመች ወደ ነበረ የሞተችው ብሎ ሲል መድኃኒቱ ራሱ ከባድ ነበረ ብሎ ይላታል። ከዛንን እንግዲህ የእሱንም ነገር እንግዲህ ለማጣራት እየሞከረ ነው በቀልን እንግዲህ እንዳመጣ። ስለዚህ አባትዮ መጥተው ነበረ ሲል አይ አልመጣም እሱ በጣም ኃይለኛ ነበረ ብሎ ይለዋል።
እንግዲህ ሄዶ ፋይሉን ትሰጭኛለች አልሰጥም በማለት ተከራክሮ ከዛን ነው እንግዲህ ማታውን ደግሞ እሱ ቁጭ ብሎ ይሳለ ተቀይራ ትመጣለች። እንግዲህ ከዛን ተነስቶ እንደቆመ ነበረ ድራማው እየተጠናቀቀ። እንግዲህ ስለተከታተላችሁኝና አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁ። የድሮ ድራማ በሞላ ጎደል እንግዲህ ያቀረብኩላችሁና የተረኩላችሁን ይመስላል። ከኔ ጋራ ስለነበራችሁና እንዲሁም ደግሞ ወዳችሁና ፈቅዳችሁ ሰዓታችሁን ሰውታችሁ ከኔ ጋራ ስለነበራችሁ እጅግ አድርጌ አመሰግናለሁ። ፈጣሪ ባላችሁበት ቦታ ከክፋትና ከሁሉም ነገር ይሰውራችሁ። ቀናችሁ ያማረና የሸበረቀ ይሁን።